ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው አንዶኒ ኢራኦላ በአንፊልድ ለመጫወት በጣም ጓጉቻለሁ የሚል አስተያየትን ሰጥቷል። እንደዚሁም ኢያራሽም ለአንዶኒ ኢራኦላ ጊዜ ሊሰጠው ይገባል እያለን ይገኛል። አሌክሲስ ማካሊስተርም መቼ ወደ ቡድኑ እንደሚቀላቀልም ይፋ ተደርጓል። እንደዚሁም ሮናልድ አሩሃንም የተመለከተም ዘገባም ይኖረናል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራም እና የኢንስታግራም አካውንታችንን እንድትቀላቀሉ ፎሎ እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ መናቀና ይሆናል። አብራችሁን ቆዩ። በመጀመሪያም ሮናልድ አሩሃን የተመለከተውን ዘገባ ነው የምንመለከተው። እንደሚታወቀው ትናንትና ሌሊት ላይ በወጡት ዘገባዎች መሰረት ሊቨርፑሎች ይሄንን ተጫዋች በአንድ ዓመት በሚቆይ የውሰቱን ለማስፈረም ከባርሴሎና ጋር ከስምምነት ላይ መድረስ ችሏል። በዚህ ስምምነት ላይም ሊቨርፑሎች የመግዛት አማራጭን አካቶበታል። ስለዚህ በዚህ ስምምነት መሰረት ሊቨርፑሎች ይሄንን ተጫዋች በቋሚነት ማስፈረም እንፈልጋለን የሚሉ ከሆነ ለባርሴሎና 55 ሚሊዮን ዩሮ ወይም ደግሞ 47.1 ሚሊዮን ፓውንድ መክፈል ይጠበቅባቸዋል። እኔ በግሌ ጧትም ስነግራችሁ እንደነበረ ሊቨርፑሎች ይህንን ተጫዋች በቋሚነት የማስፈረም ፍላጎት አላቸው ብዬ አላስብም። በተለይ ደግሞ የሊቨርፑል የረዥም ጊዜ እቅዶች ጆቫኒ ሊዮኔና ጀረሚ ዣኪ ናቸው። በእርግጥ ለቨርጅል ቫንዳይክ አንድ ተተኪ ተከላካይ ያስፈርማሉ ተብሎ ይጠበቃል። ነገር ግን ይሄ ተተኪ ተከላካይ ሮናልድ አሩሃ ይሆናል ተብሎ አይጠበቅም። ከዛ በተጨማሪም ከቨርጅል ቫንዳይክ ተተኪ ተከላካይ በተጨማሪም ሌላ ተከላካይ ቢያስፈርሙ እንኳን ራሱ የቀድሞ ተከላካያቸውን ጀራል ኳንዛን በመልሶ መግዛት አማራጭ ተጠቅመው ከሌቨርኩሰን ያስፈርማሉ የሚል ግምት ነው ያለኝ። ስለዚህ ሊቨርፑሎች ሮናልድ አሩሆን ያስፈረሙት ለቀጣይ ሲዘን ብቻ ነው ብዬ ነው የማስበው። በእርግጥ በእግር ኳስ ምንም ነገር ሊፈጠር ይችላል። ምናልባት በቀጣይ ሲዘን በጣም አስደናቂ የሚባል እንቅስቃሴን አሳይቶ ሊቨርፑሎች ይህንን ተጫዋች ማቆየት አለብን የሚለውን ውሳኔ ሊያስተላልፉ ይችላሉ። ነገር ግን በዚህ ሰዓት ላይ ግን ይሄ ተጫዋች ከአንድ ዓመት የበለጠ በሊቨርፑል ይቆያል ብዬ አላሰብም። በነገራችን ላይ ይህንን ተጫዋች ለማስፈረም ሊቨርፑሎች ብቻ አይደሉም ፍላጎት የነበራቸው። ማንቸስተር ዩናይትዶችም በሁለት አጋጣሚዎች ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበረ። በተለይ 2022 ላይ እና ባለፈው የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበረ። ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ ለማቅናት ባለመፈለጉ ምክንያት በዛው በባርሴሎና ሊቆይ ይችላል። በዚህ የክረምቱ የዝውውር መስኮት ግን በውሰት ውል ወደ ሊቨርፑል ሊቀላቀል ከስምምነት ላይ መድረስ ይችላል። በነገው ዕለትም የሕክምና ምርመራ ለማድረግ ወደ እንግሊዝ የሚያመራ ይሆናል። ምናልባትም የሕክምና ምርመራው ከተሳካና በጊዜ የሚያልቅ ከሆነ ከሞናኮ ጋር በሚደረገው የወዳጅነት ጨዋታ ላይ በስቴዲየም ልንመለከተው እንችላለን። በመቀጠልም አሌክሲስ ማካሊስተርን ወደ ተመለከተው ዘገባ ነው የምናቀነው። አንዶኒ ኢራኦላ እንደተናገሩት ከሆነ አሌክሲስ ማካሊስተር ቀጣይ ሰኞ ወይም ከነገ በስቲያ ቡድኑን ይቀላቀላል እያሉን ይገኛሉ። እንደሚታወቀው አሌክሲስ ማካሊስተር በ2026 የዓለም ዋንጫ ከአርጀንቲና ብሔራዊ ቡድን ጋር ለፍጻሜ መድረስ ችለው ነበረ። በእርግጥ በፍጻሜ ጨዋታው በስፔን ብሔራዊ ቡድን ተሸንፈው የዋንጫው ባለቤት መሆን ሳይችሉ ቀርቷል። እንደዛም ቢሆንም ግን ለፍጻሜ መድረሱን ተከትሎ ተጨማሪ የእረፍት ጊዜ ተሰጥቶት ነበረ። እናም ይህንን የእረፍት ጊዜ ጨርሶ ሰኞ ቡድኑን የሚቀላቀል ይሆናል። በእርግጥ የዚህ ተጫዋች የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። ከክለቡ ሊለቅ ይችላል የሚሉ የተለያዩ መረጃዎችን እየተመለከትን ነው የምንገኘው። እንደዛም ቢሆንም ግን ሰኞ ዕለት ቡድኑን የሚቀላቀል ይሆናል። በዚህ ተጫዋች የሊቨርፑል ቆይታ ዙሪያ ላይ ዘ አትሌቲክስ ላይ በመዘገብ የሚታወቀው ጄምስ ፒርስ እንደተናገረው ከሆነ በዚህ ሰዓት በዚህ ተጫዋች ዙሪያ የተለያዩ መረጃዎች እየወጡ ነው የሚገኙ። እነዚህ መረጃዎች እየወጡበት ያለው ምክንያት ሊሆን የሚችለው እነ ዶሚኒክ ሶብዝላይ እና እነ ራያን ግራቨንበርግ የውል ማራዘሚያቸውን ፈርሟልና እነሱ ስለፈረሙ እንደዚሁም አሌክሲስ ማካሊስተር ስላልፈረመ በዚህ ምክንያት ሊቨርፑሎች ይህንን ተጫዋች ለመሸጥ ይፈልጋሉ እያሉ ሊሆን ይችላል። ነገር ግን እውነታው ምንድን ነው? ይሄ ተጫዋች በሊቨርፑል ቤት የሚያቆይ የ2 ዓመት ኮንትራት አለው። ሊቨርፑሎችም ይሄንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸው። ይሄ ተጫዋች ከሊቨርፑል ሊወጣ የሚችለው በሁለት ምክንያቶች ብቻ ነው። አንደኛው የሆነ ክለብ መጥቶ ትልቅዬ ገንዘብ ለሊቨርፑል ካቀረበ ነው። ካልሆነ ደግሞ ተጫዋቹ ራሱ ክለቡን መልቀቅ እፈልጋለሁ ብሎ ጥያቄ የሚያቀርብ ከሆነ ምናልባትም በዚህ የክረምቱ የዝውውር መስኮት ክለቡን ሲለቅ ልንመለከት እንችላለን። ከዛ ውጭ ግን ይህ ተጫዋች በቀጣይ ሲዝን በሊቨርፑል ይቆያል የሚል አስተያየትን ሰጥቷል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የቀድሞው የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ኢያራሽ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት የቀጣይ ሲዝን የ2026/27 የውድድር ዘመን የመጀመሪያዎቹ 4 እና 5 ጨዋታዎች በጣም ወሳኝ ናቸው።
ምክንያቱም በእነዚህ 4 እና 5 ጨዋታዎች ላይ ሊቨርፑሎች የሚያሸንፉ ከሆነ ለቡድኑ ትልቅ ኮንፊደንስ ነው የሚሰጠው እና በዛ ኮንፊደንስ ላይ ተመስርተው ቀጣይ ሲዝንን የተሻለ የውድድር ዘመንን ማድረግ ይችላሉ። ነገር ግን የመጀመሪያዎቹን 4-5 ጨዋታዎች ላይ የሚሸነፉ ከሆነ ግን ምናልባትም በቡድን ውስጥ መጥፎ ስሜትን ሊፈጥር ይችላል። ስለዚህ የመጀመሪያዎቹ ጨዋታዎች በጣም ወሳኝ ናቸው የሚል አስተያየትን ሰጥቷል። በአንዶኒ ኢራኦላ ዙሪያ በሰጠው አስተያየት ላለፉት 30 ዓመታት ሁልጊዜ ሲዝኑ ሊጀመር ሲል በዚህ ሲዝን ሊቨርፑል ስኬታማ ሊባል የሚችለው ምን ሲያሳካ ነው የሚል ጥያቄን እጠየቅ ነበረ። ሁልጊዜም መልሴም ደግሞ የሊጉን ዋንጫ ካነሳ ስኬታማ የውድድር ዘመን አሳለፈ ብዬ ነበረ የምመልሰው። ምክንያቱም ሊቨርፑል በጣም ትልቅ ቡድን ነው። ስለዚህ አንጻራዊ ስኬት እንደ ስኬት አይቆጠርም። ሁልጊዜም ዋንጫ ማሸነፍ፣ ሜዳሊያዎችን ማጥለቅ ነው ለሊቨርፑል ስኬታማ የሚያስብለው። ነገር ግን ደግሞ ለአንዶኒ ኢራኦላ ጊዜ ሊሰጠው ይገባል። በእርግጥ በቀጣይ ሲዝን ዋንጫ ካሸነፈ ደስ ይለናል፣ በጣም ጥሩ ስኬት አሳካ ልንል እንችላለን። ነገር ግን ደግሞ ባያሳካም ራሱ ያን ያህል ልንወቅሰው አይገባም። ምክንያቱም ጊዜ ሊሰጠው ይገባል። የራሱ ቡድን እንዲገነባም እድል ልንሰጠው ይገባል። ከዛ በኋላ ግን ጀጅ ማድረግ እንችላለን፣ ስኬታማን ወይስ አይደለም የሚለውንም መፍረድ እንችላለን። ስለዚህ ለአንዶኒ ኢራኦላ ጊዜ ልንሰጠው ይገባል የሚል አስተያየትን ሰጥቷል። በተጨማሪም በዝውውር ዙሪያ በሰጠው አስተያየት ሁላችንም አንድ ወይም ሁለት ተጫዋቾች ሲፈርሙ ብናይ በጣም ደስ ይለናል። ነገር ግን ደግሞ ለሁሉም የራሱ የሆነ ጊዜና ቦታ አለው። በተለይ ደግሞ በቡድን ውስጥ የተጎዱ ተጫዋቾች አሉ። እነዚህ የተጎዱ ተጫዋቾች ወደ ሜዳ የሚመለሱ ከሆነና በጥሩ ጤንነት መጫወት የሚጀምሩ ከሆነ ቡድኑ ጥሩ ይሆናል ብዬ አስባለሁ። ከዛ በተጨማሪም ደግሞ የዝውውር መስኮቱ እስከሚዘጋ ድረስ ጥቂት ሳምንታት አሉ፣ 1-2-3 ሳምንታት አሉና በእነዚህ ሳምንታት ውስጥ ደግሞ ምንም ነገር ሊፈጠር ይችላል። ስለዚህ መታገስ አለብን የሚል አስተያየትን ሰጥቷል። በዚህ ኤአራሽ በሰጠው አስተያየት ላይ ተስማማላችሁ? ሊቨርፑሎች የተጎዱ ተጫዋቾች ቢመለሱ ቀጣይ ሲዝን ጥሩ የውድድር ዘመንን ማሳለፍ ይችላሉ ወይስ የግድ ተጫዋቾችን ማስፈረም አለባቸው ብላችሁ ነው የምታስቡት? እንደዚሁስ በቀሩትስ የዝውውር መስኮት ጊዜያቶች ውስጥ ሊቨርፑሎች ምን ያህል ተጫዋች ያስፈርማሉ ብላችሁ ታስባላችሁ? መልሳችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም አንዶኒ ኢራኦላ የሰጡትን አስተያየት ነው የምንመለከተው። እንደሚታወቀው በነገው ዕለት አንዶኒ ኢራኦላ በአንፊልድ የመጀመሪያ ጨዋታቸውን ከሞናኮ ጋር የሚያደርጉ ይሆናል እና በዚህ ዙሪያ በሰጡት አስተያየት በነገው ዕለት የመጀመሪያ ጨዋታችንን በአንፊልድ እናደርጋለን። ይህ ደግሞ ለእኔና ለአሰልጣኝ ስታፍ አባላቶች ኩራት ነው የተሰማን፣ በጣም ነው ደስ ያለን። ምክንያቱም በአሰልጣኝነቴ በአንፊልድ የማደርገው የመጀመሪያ ጨዋታዬ ነው። ለዚህም ደግሞ በጣም ኤክሳይትድ ነኝ፣ በጣም ጓጉቻለሁ። ከዚህ ቀደም በአንፊልድ ተጫውተን እናውቃለን። በተለይ ደግሞ ባለፈው ሲዝን ከበርንማውዝ ጋር ወደ አንፊልድ መተን ተጫውተናል። በእርግጥ የፈለግነውን ውጤት አላገኘንም። እንደዛም ቢሆንም ግን በጣም አስደናቂ የሚባል ጨዋታ ነው የነበረው። ነገር ግን አሁን ደግሞ ከዛኛው ጨዋታ በጣም የተለየ ነው። ምክንያቱም በዛ ጨዋታ ላይ የበርንማውዝ አሰልጣኝ ሆኜ ነበረ የመጣሁትኝ። አሁን ግን የሊቨርፑል አሰልጣኝ ሆኜ ነው ወደ ሜዳ የምገባው። ለዚህም ደግሞ በጣም ጓጉቻለሁ የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት ወደዚህ ክለብ ስመጣ እንደተናገርኩት እግር ኳስ የስሜት ነው። በተለይ በደጋፊዎች፣ በተጫዋቾች እንደዚሁም በአሰልጣኝ ስታፍ አባላት መካከል ስላለው ግንኙነት ነው የሚያተኩረው። እናም ከዚህ በኋላ በተለይ በሜዳችን የምናደርጋቸው ጨዋታዎች በጣም ወሳኝና በጣም አስፈላጊ የሚባሉ ጨዋታዎች ናቸው። እኛም ከዚህ በኋላ ደጋፊ የሚወደውን የሚጠራበትን የሚኮራበትን የጨዋታ ስታይል ይዘን ለመምጣት ከፍተኛ ጥረት እናደርጋለን። እናንተም ደግሞ ከመጀመሪያዋ ቀን ጀምሮ ከኛ አጠገብ በመሆን እኛን እየደገፋችሁ አብራችሁን እንድትጓዙ እንፈልጋለን። በነገው ዕለት የምናደርገው የሞናኮ የወዳጅነት ጨዋታ ደግሞ ለዚህ የመጀመሪያው እርምጃችንን የምንራመድበት ጨዋታ ነው። እናም ከዚህ በኋላ እንግዲህ ስኬታማ እንደምንሆንም ተስፋ እናደርጋለን። ሀሳባችንም ያንን ለማሳካት ነው የሚል አስተያየትን ሰጥቷል። በስኳዱ ዙሪያ በሰጠው አስተያየት አሁን ላይ ከሞላ ጎደል ሙሉ ቡድናችን ተሰባስቧል። ይህም ደግሞ ለቀጣይ ቀናቶች በጣም አስፈላጊ የሚባል ነው። በተለይ ቪክተር ሙኒዝ አዲሱ ፈራሚያችን ከዓለም ዋንጫ ተመልሶ በአክሳይ ልምምድ ማዕከል ከቡድኑ ጋር ልምምድ መስራት ችሏል። እንደዚሁም በዓለም ዋንጫ ላይ የተሳተፉት እነ ቨርጅል ቫንዳይክ፣ ኮዲ ጋክፖ፣ አሊሰን ቤከርም ቡድኑን ተቀላቅሏል። አሌክሲስ ማካሊስተርም ከሰኞ ጀምሮ ቡድኑን የሚቀላቀል ይሆናል። ስለዚህ ከሰኞ ጀምሮ በሙሉ አቅማችን ለቀጣይ የውድድር ዘመን የምንዘጋጅ ይሆናል። ይህም ደግሞ ለእኛ ከፍተኛ ጥቅም አለው የሚል አስተያየትን ሰጥቷል። በአጠቃላይ በአንዶኒ ኢራኦላ በሰጡት አስተያየት ዙሪያ ወይም ሀሳብ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።